የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጥያቄዎች ማሰር መጀመሩንና ከቀጣይ ወር ጀምሮ ከአገር ለማባረር ማቀዱ ተሰማ። ከሀገሪቱ ይባረራሉ ተብሎ የሚጠበቁት 1000 የትግራይ ተወላጆችን ጨምሮ 8000 ኢትዮጵያውያን ስደተኞች መሆናቸውን ከእስራኤል የመብት ተሟጋች ድርጅቶች መስማቱን ጠቅሶ የዘገበው ሚድል ኢስት አይ ድረገጽ ነው። የሰብአዊ መብት ተሟጋች ድርጅቶች መንግስት ውሳኔውን እንዲቀለብስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ የሚባረሩት ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸው ተብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦለት የነበረው የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፍቃድ መስጠቱ አይዘነጋም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትግራይ በድጋሚ ወደ ጦርነት የምትገባ ከሆነ ምክንያቶች የሚሆኑት የተፈናቃዮችና የትግራይ ህገ መንግስታዊ ስርዓት ያለመመለስ ነው በማለት ከራያ አላማጣ ከተማና አካባቢዎች ነዋሪዎች ጋር ባደረጉት ውይይት ላይ ተናገሩ። ጀነራል ታደሰ ተፈናቃዮችን ወደ ቀያቸው የመመለስና የትግራይን ህገ መንግስታዊነት ጉዳይ ወደ ነበረበት የመመለስ ቀይ መስመራችን ነው ማለታቸውን የክልሉ ቴሌቪዥን ዘግቧል። ጀነራል ታደሰ በዚሁ መድረክ ላይ ባደረጉት ንግግር ዛሬ ይህንን ውይይት የምናካሄደው በጦርነት ደመና ስር ሆነን ነው ማለታቸውን ዘገባው ጨምሮ ጠቅሷል። የትግራይ ኃይሎች በፌዴራል መንግስቱ ኮማንድ ፖስት ስር የነበረውን የራያ አላማጣ አካባቢን የጸጥታ መዋቅር ከ2 ወር በፊት መልሰው ከተቆጣጠሩ ወዲህ ጀነራል ታደሰ ወደ አካባቢው ሲያቀኑ የአሁኑ የመጀመሪያቸው ነው። የንግድና ቀጠናዊ ትስስር ሚኒስቴር በ6 ክልሎች እንዲሁም በአዲስ አበባና የድሬዳዋ የከተማ አስተዳደሮች ሰሞኑን ባካሄደው የነዳጅ ቁጥጥር ዘመቻ 250221 ሊትር ቤንዚንና 198432 ሊትር ናፍጣ በህገወጥ መልኩ ሲዘዋወርና ጥቅም ላይ ሲውል ይዞ መውረሱን አስታወቀ። ሚኒስትሩ ተወርሶ ከተሸጡ ነዳጅ ከ48 ሚሊዮን ብር በላይ ወደ መንግስት ካዝና ገቢ እንደተደረገ ገልጿል። በነዳጅ ህገወጥ ንግድና አሻጥር ተሳትፏል ተብለው የተጠረጠሩ 613 ሰዎች በቁጥጥር ስር መዋላቸውን የጠቀሰው ሚኒስትሩ በቁጥጥር ስር ከዋሉት መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የቁጥጥር ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም የጸጥታ አካላት ይገኙበታል ብለዋል። በአማራ ክልል ደቡብ ጎንደር ዞን ታጣቂዎች መጋቢት 9 በንፋስ መውጫና ሐሙሲት ከተሞች በፈጸሙት ጥቃት የላይ ጋይንት፣ የወገዳ፣ የንፋስ መውጫ፣ የደራና ሐሙሲት ከተሞች የመንግስት የሥራ ኃላፊዎችና የጸጥታ መዋቅር አባላት ሕይወት ማለፉን የዞኑ አስተዳደር አስታወቀ። የዞኑ አስተዳደር ታጣቂ ቡድኑ ንጹሐንን በማገትና በመግደል ህዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አቅዶ እየሰራ ነው በማለት ከሷል። የዞኑ አስተዳደር በጥቃቱ የተገደሉትን አመራሮች ማንነትና ብዛት ባይጠቅስም የደራ ወረዳ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ ፈንታው ደረስና የሐሙሲት ከተማ ከንቲባ ተመስገን የሸዋስ እንዲሁም ቁጥራቸው ለጊዜው ያልታወቀ የወረዳ የጸጥታ መዋቅር አመራሮች መገደላቸውን ዋዜማ ከምንጮች ሰምታለች። በላይ ጋይንት ወረዳ ንፋስ መውጫ ከተማ በተፈጸመው ጥቃት ደግሞ የከተማዋ ከንቲባ ደጀን አከልን ታፍነው እንደተወሰዱና በተኩስ ልውውጡ ከመንግስት ጸጥታ ኃይሎችም ሆነ ከታጣቂዎች ወገን የበርካቶች ሕይወት ማለፉን ምንጮች ዘግበዋል። በትግራይ ክልል የሁሉም ባንኮች ኤቲኤም አገልግሎት መስጠት ካቆሙ ከአንድ ወር በላይ እንደሆናቸው ዋዜማ ዘግባለች። መቀሌ፣ አክሱም፣ አድዋ፣ ሽረ፣ አዲግራት እንዲሁም ውቅሮ ከተሞች የሚገኙ ዋዜማ ያነጋገረቻቸው ምንጮች በክልሉ ባለው የጥሬ ገንዘብ እጥረት ሳቢያ የኤቲኤም አገልግሎት መስጠት ካቆሙ ሳምንታት እንዳለፋቸው ተናግረዋል። በዚህም ምክንያት የባንክ ደንበኞች ለችግር እንደተዳረጉ የጠቀሱት ምንጮች በበርካታ ባንኮች በገንዘብ ማውጫ ቅጽ አንድ ሰው በአንድ ቀን ማውጣት የሚችለው የገንዘብ መጠን በየጊዜው እየቀነሰ ሄዶ 500 ብር መድረሱን ገልጸዋል። የባንኮች ኤቲኤም ማሽኖች በአሁኑ ወቅት ሙሉ በሙሉ የኤሌክትሪክ ኃይል አቅርቦት ተቋርጦባቸው አገልግሎት እንዳቆሙ መደረጋቸውን ምንጮች ጨምሮ ለዋዜማ አስረድተዋል። የመንግስት ሰራተኞች በግዳጅ የመራጭነት ካርድ እንዲያወጡ እየተገደዱ መሆኑን ዋዜማ ከምንጮች ሰምታለች። የመንግስት ሰራተኞች ምርጫ ካርድ እንዲያወጡ መመሪያውን ያወረደው ገዢው ብልጽግና ፓርቲ ሲሆን በየደረጃው ያሉ የመንግስት መስሪያ ቤቶች ደግሞ መመሪያውን እያስፈጸሙ መሆኑን 4 መካከለኛና ከፍተኛ የፓርቲ መዋቅር አስተባባሪዎች ለዋዜማ አረጋግጠዋል። በጫና ካርድ ማውጣታቸውን ዋዜማ ያነጋገረቻቸው የፌዴራልና የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች ገልጸዋል። ዋዜማ የተመለከተችው የውስጥ ማስታወሻ የሲቪል ሰርቪስ ሰራተኞች በግዳጅ በቀነ ገደብ ካርድ እንዲያወጡ አቅጣጫ መቀመጡን ያመለክታል። በየመስሪያ ቤቱ በተላለፉ ጥብቅ ማሳሰቢያ አዘል ማስታወቂያዎች ሁሉም ሰራተኞች ካርድ አውጥተው ለተቋሞቻቸው የመራጭ መለያ ቁጥር በየመስሪያ ቤቱ ማስመዝገብ ይጠበቅባቸዋል ብሏል።
በዓለም ገበያ የነዳጅ ዋጋ የ4 በመቶ ቅናሽ አስመዘገበ። የነዳጅ ዋጋ ቅናሽ ያሳየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር ኃይላቸው በኢራን የኢነርጂ መሰረተ ልማቶች ላይ ለቀጣዮቹ 5 ቀናት ድብደባ እንዳይካሄድ ማዘዛቸውንና ከኢራን ጋር ንግግር እንደተጀመረ በመግለጽ ጦርነት ሊቆም እንደሚችል መጠቆማቸውን ተከትሎ ነው። ሰኞ የዓለም ነዳጅ ዋጋ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በ7 በመቶ ቀንሶ በበርሜል $107 መግባቱን ዓለም አቀፍ የዜና ምንጮች ዘግበዋል። ሆኖም የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ አሁንም የመካከለኛው ምስራቅ ግጭት በፊት ከነበረበት ዋጋ በ1/3 ጭማሪ እንዳስመዘገበ ነው። ኢራን በበኩሏ ከአሜሪካ ጋር ምንም አይነት ንግግር እንዳልጀመረች ገልጻለች። ሜታ ኩባንያ ለዩቲዩብ ለቲክቶክ እና ኢንስታግራም ይዘት ፈጣሪዎች ቋሚ ክፍያ ሊከፍል መሆኑን አስታወቀ። 100,000 እና ከዛ በላይ ተከታዮች ላላቸው የዩቲዩብ የቲክቶክ እና የኢንስታግራም ይዘት ፈጣሪዎች በወር $1,000 እንደሚከፍል የገለጸው ኩባንያው ከ1 ሚሊዮን በላይ ተከታዮች ላላቸው ይዘት ፈጣሪዎች ደግሞ በወር $3,000 እከፍላለሁ ብለዋል። ኮንቴንት ፋስት ትራክ የተባለው የዚህ ፕሮግራም ዓላማ የዩቲዩብ የቲክቶክ እና ኢንስታግራም የይዘት ፈጣሪዎችን ወደ ፌስቡክ መሳብ ነው ተብሏል። ለክፍያ ብቁ የሆኑ ይዘት ፈጣሪዎች በፌስቡክ ላይ ያላቸው ተደራሽነት እንዲጨምር እንደሚያደርግም ኩባንያው አስታውቋል። ኩባንያው አያይዞም በዚህ ፕሮግራም የሚሳተፉ የዩቲዩብ የቲክቶክ እና የኢንስታግራም የይዘት ፈጣሪዎች በፌስቡክ ላይ የሚለጥፏቸው ይዘቶች ገቢ እንዲያስገኙላቸው የፌስቡክ የክፍያ ፕሮግራም ተጠቃሚ እንዲሆኑ እንደሚያደርግም ገልጿል።